የኤችአይቪ ቫይረስ ከፍተኛ ወረርሽኝ በሰሚት አካባቢ እንዳለ ሰሚት ሰሞኑን ሰሚት ምንድነው እየተፈጠረ? ሰሞኑን ሰሚት መነጋገሪያ ሆናለች እና በጣም ገርሞኝ እስከላችሁ ብልቱን በከብት ማለቢያው ማሽን አንዱ የገጠር ሰው እኔ ጓደኞቼ ቀልደውብኝ ያውቃሉ። መስተንግዶ ምናምን አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ ከዚህ በፊት ያኛው ኤክሷን እንደዚህ አድርጎኝ ስትለው ነበር። ያኛውን ኤክሷን ደግሞ ማለት ነው እስከመፈንከት። ውድ ቤተሰቦቼ እንደምናችሁ ነው ያለው። በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ሰሞኑን እንግዲህ ሶሻል ሚዲያው በጣም እየተወራ ያለው ስለ ሰሚት ጉዳይ ነው። ሰሚት ምን እየተካሄደ ነው የሚለውን በዚህ ቪዲዮ ይዤላችሁ መጥቻለሁ እና ደግሞ በጃኒ ጉዳይ የተነሱ ሀሳቦች አሉ። እነሱንም ቪዲዮዎች የማቀርብላችሁ ይሆናል። ይህን ቪዲዮ ስጀምሩ ሁላችሁም ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁ ይህን ጨዋ ፋሚሊ ይቀላቀሉ። ወደ መጀመሪያው ቪዲዮ እንሄዳለን። ኃይሌ አረብ ማራሚ እንዴት ነው? ሰላም ነው? ዛሬ መናረግ ማለት ነው። አንተ ቆይ ቀን ምን እየሰራክ ነው የምመጣው? ብሎኬት በመዳበሪያ እየተሸከመው ነው የምትለው? ኃይሌ ኧረ ስለ ኃይል አምላክ እንደው ኃይል ባለው አምላክ ይዤሻለሁ። ኃይሌን ተይው፣ አረፍ ይበል እስቲ። ኃይል አጥቷል። በቃ ተይ። ኃይሌ እግዚአብሔር ነው ሲጀመር። አረፍ ይበል እስቲ። እኔ እናት ባለቤቱ ነሽ እንዴ? ቀን እዛ ሲታገል ስራ ምናልባትም እንደው ከድንጋይ ጋር ሲታገል ቆይቶ ነው የመጣው። እንደገና ቤት ውስጥ ሌላ ድንጋይ። ተይ እንጂ እናቴ፣ አረፍ ይበል። ምግብ ስጪው። ጠንካር በርታ ሀጀዱ ወንድሜ ኃይሌ አቲስ ጠንካር ጀዲ ካንተ አልፈሰፈሲኒቲ አናደርግም አለች። ኃይሌ አንድ ሁለት ዙር እንኳን ማሎ ተባበሪሜ እኔ ጌታ ወጥመዲ ከሰ ገልቴ ላታ እንደው ወንዶች ለዚህ ልጅ እንኳን ድምጽ መሆን ያቅተን። አይልዬ ጸልይ እስቲ ኃይል እስቲ። ለነገሩ ምን አገባኝ በባለ ትዳር መሀል። ቤተሰቦች እንግዲህ እንዳያችሁት ነው ቪዲዮውን። ልጅቷ እንግዲህ ልጁን አላስተኛው ብላለች። ግን ከዚህ ቪዲዮ ኮመንት ስር ያገኘሁት አንድ ነገር ቢኖር ወንዶች ሁሉ እንዳለ ሲጽፉ የነበረው ውክልና ይሰጠን ኃይሌ ውክልና ስጠን እያሉ እየጻፉ ነበር። እስቲ ቤተሰቦች ስለዚህ ጉዳይ ምን ትላላችሁ? ሀሳብ ካላችሁ ስጡበት። ወደ ቀጣይ ቪዲዮዎች እንሄዳለን። የባሏ የቀብር ስነ ስርዓት ቀን ፓስተሩ ታገቢኛለሽ ወይ ብሎ የሟችን ሚስት ይጠይቃታል። እሷም እንደምትመለከቱት በደስታ እሺ ብላ ተቀብላለች። ይሄ ነገር እንግዲህ የተፈጠረው ደቡብ አፍሪካ ውስጥ ሲሆን አንድ ሰውዬ ይሞትና ያንን የቀብር ስነ ስርዓት ሊመራው የመጣው ፓስተር ሟቹ ሚስት ጋር ሄዶ እንደምትመለከቱት ይንበረከክና ቀለበት ይዞ ታገቢኛለሽ ወይ ይላታል። እሷም እንደምትመለከቱት እሺ ብላ ጭራሽ እዛው የቀብር ስነ ስርዓቱ ላይ ይተቃቀፋሉ። እናም በዚህም ጉዳይ ተደስተው በጣም ሲያጨበጭቡና እልል ሲሉ የነበሩ ሰዎች ነበሩ ባክግራውንድ ላይ፣ ማለትም የሰውየው ሬሳ ፊት ለፊት ተቀምጦ ማለት ነው። እና በዚህ ጉዳይ ሰዎች ለሁለት ተከፍለው እየተከራከሩ ይገኛሉ። የመጀመሪያው እነዚህ ፓስተርና ሴትዮዋ መጀመሪያውንም ግንኙነት ነበራቸው ባልየው ከመሞቱ በፊት የሚናገሩ አሉ። አንዳንዶቹ ደግሞ ባልየውን ሳይቀር የገደሉት እነዚህ ሰዎች ናቸው። እንደዚህ ህዝብ ፊት አይናውጣ ከሆኑ ብቻቸውን ሲሆኑ ምን ሊያስቡ ምን ሊያወሩ እንደሚችሉ ምንም አይታወቅም። ባልየውን ሳይቀር የገደሉት ራሳቸው ናቸው የሚሉም አሉ። ይሄ ነገር ያው ከተፈጠረ ትንሽ ጊዜ ቢያልፈውም ነገር ግን ለትውስታና እናንተም ሐሳባችሁን እንድትሰጡበት በዚህ ጉዳይ ላይ ያላችሁን ሐሳብ ኮሜንት ላይ እንድታስቀምጡልኝ ነው ይዤላችሁ የመጣሁት። ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ቤተሰቦች እንግዲህ በደቡብ አፍሪካ የተካሄደው ይሄ ነገር በጣም የሚያሳፍር ሆኖ ነው ያገኘሁት። ያው ለግርምትና ለትዝብት እንዲሆን ነው ይህን ቪዲዮ ያቀረብኩላችሁ። በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ብልቱን በከብት ማለቢያው ማሽን አንዱ የገጠር ሰው አዲስ አውቶማቲክ የሆነ የከብት ወተት ማለቢያ ማሽን ይገዛና ማሽኑ ሙሉ በሙሉ በራሱ ጊዜ የሚሰራና አውቶማቲክ መሆኑን ሲረዳ በጉጉት ተገፋፍቶ ማሽኑን በራሱ ብልት ላይ ለመሞከር ይወስናል። ማሽኑን አዘጋጅቶ ማስነሻ ቁልፉን ሲጫን ማሽኑ አስገራሚና በጣም ደስ የሚል ስሜት እየሰጠው ማለብ ይጀምራል። ሰውየውም በደስታ ማዕበል ውስጥ ሆኖ በጣም ይረካል። ነገር ግን ከጥቂት ደቂቃዎች በኋላ ሰውየው ይደክመውና ማሽኑን ማቆም ፈልጎ ስቶፕ የሚለውን ቁልፍ ሲጫን ማሽኑ አልቆም አለው። ሌሎችንም ቁልፎች በሙሉ ቢጫን ማለቡን ሊያቆም አልቻለም። ማሽኑ በነበረው ኃይል ያለማቋረጥ ስራውን ቀጥሏል። ሰውየውም በከፍተኛ ህመምና ፍርሃት እየጮኸ ወደ ማሽኑ አምራች ኩባንያ የደንበኞች አገልግሎት ክፍል ስልክ ደውሎ እባካችሁን እርዱኝ፣ ማለቢያ ማሽኑ እንዴት ነው የሚጠፋውና የሚቆመው ብሎ ይጠይቃል። የደንበኞች አገልግሎት ሰራተኛውም በጣም በተረጋጋ ድምጽ እንዲህ ብሎ መለሰለት፣
አይዞት ደንበኛችን ምንም አይጨነቁ፣ ማሽኑ ሙሉ በሙሉ አውቶማቲክ ስለሆነ ማቆሚያ ቁልፍ የለውም። ነገር ግን ምንም አያሳስቦ፣ ማሽኑ 5 ሊትር ወተት አልቦ ሲጨርስ በራሱ ጊዜ ያቆማል ብሎ ታረፈው። አያድርስ እንጂ ሌላ ምን ይባላል? ቤተሰቦች እንግዲህ በጣም የሚያስገርም ነገር ነው። እንግዲህ አንድ ሰው የከብት ማለቢያን እንግዲህ የገዛ ብልቱ ላይ አድርጎ እንደዚህ አይነት ነገር በጣም እንግዲህ ይሄ አለመማርን ይሄ ኋላ ቀርነትን የሚያሳይ ነገር ነው። እንግዲህ የገዛቸው ከብቶች ላይ መሞከር እያለበት የራሱ ላይ ምን ሲያቀብጠው እንደሞከረ አላቅም። ከዚህ ጋር ተያይዞ እስቲ አንድ ቪዲዮ አለ ልጋብዛችሁና እንመለስ። አረ ሉክ ቻሌንጅ በፍጹም ለህፃናት አይመከርም። በፍጹም ማለት ነው። ናይስ እና ባለፈ አስሯል ምናምን ብላችሁ ነበር። ይሄንን 30 ኪሎ ነው እንደምታዩት ነው ታስሯል። ይሄንን ማለት ነው ማነው የሚሰራ ኢትዮጵያ ውስጥ? ሌትስ ጎ አይዞህ ተሳበ ነው 30 ኪሎ ነው እንግዲህ ቤተሰቦቼ ያኛው ብልቱ ላይ ይሞክራል። ይሄ ደግሞ በብልቱ ስፖርት ይሰራል። ምን አይነት ጥቅም ሊያገኝ እንደሆነ አላቅም። እንግዲህ እንደዚህ አይነት ስፖርቶችን የምሰሩ ወንዶች ካላችሁ ምን አይነት ጥቅም እንደሚገኝበት ብትነግሩኝ እላለሁ። ምክንያቱም እኔም ወንድ ስለሆንኩ፣ ግን እንደዚህ አይነት ነገር በጣም እንደሚጎዳ በጣም እርግጠኛ ነኝ። እስቲ ቤተሰቦች እንግዲህ ምን ትላላችሁ? ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። በ70 ዓመታቸው ከነ ድንግልናቸው ወይም ደግሞ ከነ ክብረ ንጽህናቸው ያገቡት እኚህ ወይዘሮ የበርካታ ሰዎች መነጋገሪያ ሆነዋል። ነዋሪነታቸው በዚህ በጎረቤት ሀገር ኬንያ ሲሆን እንግዲህ ላለፉት 70 ዓመታት ምንም አይነት ወንድ የሚባል ነገር አያውቁም። ትዳርም እንግዲህ መስርተው አያውቁም። ክብረ ንጽህናቸውን ድንግልናቸውን ጠብቀው እንግዲህ ለ70 ዓመታት ኖረዋል። በቅርቡ እንግዲህ ወደ ትዳር መግባታቸውን የተሰማው በርካቶችም ታዲያ ጥያቄ አቀርበውላቸዋል። እንዴት እስካሁን ድረስ ክብረ ንጽህናውን ጠብቀው ትዳር የሚባል ነገር ሳይመሰርቱ እንዴት ቆዩ የሚል ጥያቄ ሲነሳላቸው ለዚህም የመለሱ መልስ ሰው እንግዲህ ትዳር ሲይዝ የሚወደውን የሚያፈቅረውን ወዶ ወይም ደግሞ ደስ የሚለውን ሰው ማግኘት አለበት። እኔም እስካሁን ይህን ሰው አላገኘውም። አሁን ግን በ70 ዓመት የተሳክቶልኝ አግብቻለሁ የሚል ምላሽም ሰጥተዋል። ይህ በጣም የሚያስገርም ነው። ቤተሰቦች እንግዲህ የ70 ዓመት አዛውንት ድንግልናቸውን ጠብቀው በ70 ዓመታቸው አግብተዋል። ይህ በጣም ይበል የሚያሰኝ ነው። ድንግልናቸውን ግን መጠበቃቸው አሪፍ ሆኖ ሳለ 70 ዓመት ድረስ ለምን የሚለው ትንሽ አጠያያቂ ነው። ሌላው ደግሞ ያ በጣም የሚያስደንቅ ነው በዚህ እድሜያቸው ማግባቱ ላለው። ቤተሰቦች እናንተስ ሀሳብ አላችሁ? ሀሳባችሁን ኮመንት ላይ ጻፉ። አስባችሁታል? አንድ የ11 ዓመት ልጅ ሁለት እህትማማቾችን በአንዴ ሲያስረግዝ እንዲህ ነው የሆነው። እቺ ከላይ የምትመለከቷት የልጆቹ እናት ስትሆን ይሄኛው ልጅ ደግሞ የሰፈራቸው ልጅ እና እነዚህ ልጆች አንድ ላይ በሚጫወቱበት ሰዓት የሚያደርጉት ነገር ይመቻቸዋል እና ደጋግመው ያደርጉታል። ኢቭን እርግዝና እንደሚፈጠርባቸው ራሱ አላወቁም ነበር። ነገር ግን ሳያስቡት ሁለቱም ያረግዛሉ። እንደምትመለከቱት ልጅየው በጣም ከመደንገጡ የተነሳ ምንም ነገር ለመናገር አልቻለም። እናትየዋ እየጮኸችባቸው ነው። ነገር ግን በሁለቱ ልጆች መካከል የተፈጠረውን ነገር መቀየር አትችልም እና ይሄ ነገር የተፈጠረው ሜክሲኮ ከተማ ውስጥ ሲሆን የልጁ አባት ደግሞ በሜክሲኮ ከተማ ውስጥ የታወቀ የወንጀል ቡድን አባል ነው። ለልጁ ሕይወትም በጣም አስጊ ነው፣ እየተፈራለት ይገኛል። እንዲደበቅም እየተነገረው ነው። ግን በላይ እንደምትመለከቱትም ልጆቹ አንቺ ነሽ የጀመርሽው ይባባላሉ። ነገር ግን ልጁ ምንም መናገር አልቻለም። ቤተሰቦቼ እዛ ጋር እንግዲህ በ70 ዓመታቸው ድንግልናቸውን ጠብቀው ይኖራሉ። እዚህ ጋር ደግሞ በ11 ዓመቱ እኩዮቹን እንግዲህ አስረግዞ ይገኛል። ይሄ በጣም የሚያሳፍር ነው። እንግዲህ ምን ሲያረጉ እዛ ጋር እንደተገኙ አልልም። በእርግጥ ግን ደግሞ ያው ዘመኑ በጣም ተራቋል። ብዙ ነገሮች አሁን ቴክኖሎጂ በስቷል። ስልክ ብዙ ልጆች እጃቸው ላይ ነው ያለው። ብዙ ነገር ሊሰሙ ሊያዩ ይችላሉ። ነገር ግን ቤተሰብ እንግዲህ ልጆቻችንን ብንጠብቅና ብንንከባከብ ምን አይነት ነገር እንደሚያዩ የት ቦታ እንደሚውሉ መከታተል አለብን ብዬ አስባለሁ። በጥሩ ነገሮች ነው የምንገናኘው ከእግዚአብሔር ጋር። ወደፊት ነው የምሰራው። ከዚህ በኋላ ሰላሜን እጠብቃለሁ። በቻልኩት አቅም ቃል የምገባላችሁ ነገር እንደስከ ዛሬው አልሆንም። ማንም ሰው ጋር በቻልኩት አቅም ራሴን ለመጠበቅ ሞክራለሁ። ራሴን ከማይሆኑ ሰዎች ለማራቅ ሞክራለሁ።
ራሴ ላይ እሰራለሁ በደንብ እሰራለሁ። የሰው መጠቀም ያልሆንም በረከት ነኝ እኔ በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን እኔ በረከት ነኝ። ምክንያቱም ንጹህ ልብ ስላለኝ ማለት ነው። ራሴ ከአንዳንድ መጥፎ ሰዎች እጠብቃለሁ። ያ ጅልነት ይበቃኛል። ጅልነት አይደለም ጥሩነት ነው። ጥሩ ስታረጉ በጥፍ ይመለስላችኋል። ምን ችግር አለው? ጅልነት ሳይሆን የዋህነት ነው። ይሄ ኢትስ ኦኬ ኖርማል ነው። ኖርማል አይቆጨኝም። ተማርኩበት። ባደረኩት ነገር ተምሬያለሁ። ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ። አደግሞም በቃ አንዴ ታስተምርሃለች፣ ተምረህበት ታልፈዋለህ። በቃ አደግሞ ያሰቴን አልደግም ያ ራሴን ከብዙ ነገሮች አረቃለሁ። በጣም ተምሬያለሁ። ደግሞ ሞር አሁን በጣም በስያለሁ። በጣም ተምሬያለሁ። ህይወቴ ላይ ብዙ ነገሮችን ተምሬያለሁ። እኔ ጓደኞቼ ቀልደውብኝ ያውቃሉ። መስተንግዶ ምናምን አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ ኮንፊደንስን እስከ መንጠቅ ድረስ ደርሰው ያውቃሉ። ላይክ አፍሬ ምናምን ተሸማቄ ያውቃለሁ። እንዴ ሳስበው ስራ እኮ ነው መስተንግዶ። ላይክ ለምንድን ነው የሚደብረኝ? ለምንድን ነው ያፈርኩበት? አስባችሁታል? እንደዛ ባልሰራና እንደዛ ቲፕ ባላገኝ ኑሮ እዚህ ደርሳለሁ። ገባችኋ? ግን እነዛን ሰዎች ወደ ኋላ ትቻቸው ነው የመጣሁት። ላይክ ኮንፊደንስን ቀምተውኝ ነበረ። ወደ ኋላ እንድቀር ነበረ። እንደዛ ቀን ማታ የሚፎግሩኝ ሙድ የሚይዙብኝ ምናምን እና ስፔሻሊ በጓደኛችሁ በቅርብ ጓደኛችሁ እንደዚህ ከተባላችሁ ኦፍ ኮርስ ላይክ ይደብራችኋል፣ ያስጠላል። እንዴት ከነሱ እኩል አልሆንኩም? እኔ እኮ እንደዚህ ነበርኩኝ፣ እኔ እኮ እንደዚህ ነው የምሰራው፣ ስራችን አንድ አይደለም እኮ ላይክ እነሱ የሀብታም ልጆች ናቸው፣ እኔ ደግሞ እንደዚህ ሰርቼ ነው የመጣሁት የሚለው አስተሳሰብ አለ። እኔ ያጎርቶ የነበረ ወደ ኋላ አስቀርቶ የነበረ ያ ነገር ግን ብቻዬን ሰርቼ ነው እዚህ የደረስኩት። እነሱ ወደ ኋላ ቀርተዋል፣ እኔ ግን እዚህ ነኝ ያለሁት። ሰዎች እንግዲህ ጃኒ የነበረችበትን ሁኔታ ያሳለፈችውን የህይወት ታሪክ ከተናገረች በኋላ ብዙ ነገሮች ብዙ ሰዎች ብዙ ነገር እያሏት ይገኛሉ። ከነዛ መካከል እንግዲህ አንደኛዋ ሊያ ነች። እስቲ ሊያና ሰምተናት እንመለስ። በፊት ያኛው ኤክሷን እንደዚህ አድርጎኝ ስትለው ነበር። ያኛውን ኤክሷን ደግሞ ማለት ነው እስከ መፈንከት እኩል እንደ ወንድ ነበር የምትደባደበው። እንደ ወንድ እግሩን እስከ መስበር እንደ ወንድ ነው የምትደባደበው። እናውቃለን። ምንም ማንም በድሏት ማንም አስቀይሟት ማንም ጎርቷት አይደለም። የተጣሉበትንም ደግሞ ጆሮ ለባዳ ነው። ሰው ህዝቡ ቢሰማ ነው የሚለው። ይሄ ፐርሰናሊ ነው እኛ ያደረጋል። ምን ይሄ ካካሉ ማምጥ እና ፐርሰናሊ ነው ይሄ አይወራምና ከሱም ጋር ቢሆን ከተለያያችሁ በኋላ ያኛው መጥፎ ነገር ጎርቷት በድሏት እንደሄደ አክት አሁንም ትላንትና እኔ ለሰዎች ይጠቀሙብኛል፣ ሰዎች ይበድሉኛል፣ ሰዎች እንደዚህ ያደርጉ ማንም ሰው አልጎዳሽም። ኦኬ ጥሩ ላይ ነሽ፣ እግዚአብሔር ከፍታ ላይ አድርጎሻል። ኦኬ እንደምትዩ ተሳክቶልሻል፣ ሰክሰስፉል ነሻል። ሰክሰስፉል ኮሽ ካንቺ የተለያዩትን ሰዎች በጥሩም በመጥፎ ባሽሙሩም አለማውራት ሚዲያ ላይ መጥተሽ ስታወሪ ደግሞ እኛ እንመጣና አስተያየት እንሰጥሻለን። እኛ አስተያየት ስንሰጥ እንዴ ቀንታባት ነው አይደለም። አንቺም ስትናገሪ ለራስሽ ነው፣ እኛም ስንናገር ለቢዝነሳችን ነው። ግን ውሸት አይደለም የምንናገረው። ያ ጋይስ እሺ እኛም ለእንትናችን ነው የምንናገረው። ስለዚህ ማንም በማንም አልተጠቀመም፣ ማንም በማንም አልተበዳደለም። ሁልሽም ቂጥሽን እያረጠርሽ ተለጥፈሽ ነው፣ ፈልገሽ ነው፣ ወደሽ ነው። እሺ ያሷ ታረጋለች ፈልገሽ ነው። ስትለያይ ደግሞ በቅቷችሁ ነው። ማንም አንቺ አልተጠቀመም። ማንም ሰው አንቺ ጋር መጥቶ የተጠቀመ የለም። ፈልገሽ ራስሽ ፈልገሽ ነው። ቢለዩኝ ብትለየኝ ራሴን አጠፋለሁ እፈጠፍጣለሁ ብለሽ አብረሽው ራስሽ ማንም ተጠቅሞ የተወሽ የለም። ማንም አልፈልግሽም ብሎ በስምምነት በንግግርነት የተፋታችሁት ነገር ነው። ላይክ ራሳችሁን ላይክ አሁን ቤታ ጋይስ ከኔ ጋር ስትጣላት እዚህ ናቸው። ልክ እኔ እንደበደልኳት አርጋ ነው አክት የምታሳየው። ግን ያንን ነገር በምን እኔ እረዳታለሁ መሰላችሁ ጋይስ? ይሄ የመወደድን ነገር በጣም ስለምትፈልግ አስመስላት መጣበታለች። ትክክል አይደለም። አንድ ሰው ከሰው ጋር አብሮ ሲሆን ከጆን ዳንኤልም ጋር ቢሆን ከማንስ ነው ከአዶናይም ጋር ቢሆን ሪሌሽን ውስጥ ገቢ ማንም አስገድዶሽ
ፈልገሽ ራስሽ ፈልገሽ እኔ አስታውሳለሁ የመጀመሪያ ቀን ያገኘኋት ቀን ልንገራችሁ ጋይስ እንዳለችኝ በጣም የገረመኝ ነገር ነው መነግራችሁና እኔ የሷን ሩብ እንደዚህ አላስብም ማለት የሰው ልጅ በጣም በቃ አልቆ እንደሚያስብ የምሬ ነው መቤቴ ለኔ ውሸት አይደለም እናገረውና ትዝ ይለኛል ከተሙ ጋር ነው ተሙ ከአሜሪካ መጥቶ ምሳ እየበላን እኔና ተሙ አዶናይ እሷ እና ማነው ቶሚ ምናምን ሆኖ መጡ ማለት ነው ምግብ ቤት ነው ከዛም በኋላ አዩዋቸውና ሰላም መጣች እሷኛ ጋር ሰላም ምናምን አልናት ምናምን ነገርና መታኔ ጋር ቁጭ አለች ከዛም ሰላም አዶናይ ምናምን አልነው አዶናይ እዛ ጋር ሄዶ ሰላም ብሎ ምናምን ቶሚ መጥቶ ሰላም ብሎ ተሙ እንግዲህ አለ ከዛም እንደውም ተሙን እንደውም ጠይቀች ለምንድን ነው የምትናገረኝ ተሙ ምናምን ተሙ አይ ቲንክ ይናገራት ነበር መሰለኝ ከዚህ በፊት ለምንድን ነው የምትናገረኝ ምናምን አለችው ተሙ ማለት ነው እንደው እንዳውንድ የሚያረጋት ነገር አለ አይደል ታዲያ አንቺስ ምናምን ብሎ ሊያወሩ ሲሉ ዝም በይ እስኪ ቢ ምናምን ብዬ ማብሮስ ጀመርኩ ቤተሰቦቼ እንደሰማችኋት ነው እንግዲህ ሊያ በጣም ዘላባጅና ዛሬ የተናገረችው ነገ እማደግም ሰው ነች እንግዲህ ጃኒ ያሳለፈችውን ህይወት ነው የተናገረችው ምንም የተናገረችው ነገር የለም ስለ አዶናይም ያወራችው ነገር የለም የዋ ነበርኩኝ እንግዲህ በየዋነቴ ብዙ ነገር ደግነት አድርጌያለሁ እያለች ነው የተናገረችው ግን ደግሞ እንደዚህ አይነት ክስ ስታቀርብባት ይገኛል ከዚህ በፊት ግን ምን ስትላት እንደነበረ ሰምተነው እንመለስ ይናገራት እኔ ጃኒ በጣም ነው ደስታ በጃኒ ቀልድ የለም አንድ ሰው እንዳይነገር ምስኪና ባይዘው ጃኒ በጣም ምስኪን ልጅ ነው እግዚአብሔር ምስክሬ ነው ማርያምን ስለማውቃት ምናምን ሳይሆን ወይ ደግሞ ስለ እንትስሎን ሳይሆን ካሉት ቲክታከር የዋ ልብ ያላት ግልፍተኛ በትንሽ በትልቁ ብስጭት የምትል ብስጭቷን የማትደብቅ መስደብ ካለባት የምትሰደብ ማኩረፍ ካለባት የምታኮርፍ ስሜቷን ፊት ለፊት የምትናገር ምስኪን ነች የምሬ ነው የምላችሁ ሌሎች እኮ ቤተሰቦቼ እዚህ ጋር ደግሞ እንዳያችሁት ነው ስታደንቃት ስለሷ መጥፎ ነገር ሳይሆን ጥሩ ነገር ስትናገር ነበር ነገር ግን አሁን ደግሞ ተገልብጣ የተናገረችውን ሰምታችኋል ይሄ በጣም የሚያሳፍር ነገር ነው ለምንድነው አንድ ሰው የራሱን አቋም የማይዘው ከሰደበቻት ስደባት ወይም ደግሞ ካደነቀሽ ማርነቅ ነው እንጂ ዛሬን አክብሮ ነገን ደግሞ ቢንቀኝ አንድ ሰው ምን ያደርግልኛል እስቲ ግን ስለ ሊያ አንድ ልጅ የተናገረችው አለ ሰምተን እንመለስ በህይወቴ ሊያ እንደምታሳዝኝ ማንም ሰው ያሳዝነኝም ማለት ነው ምክንያቱም ምንም አይነት አዲስ ሀሳብ ማምጣት የማትችል ሰው ነሽ እና አይምሮሽ ውስጥ ትንሽዬ ቤት ታዩዋለሽ በጣም ጥንጥዬ ቤት ታዩ ማለት ነው ከዛ ከሷ ጋር ቁጭ ብለሽ ስታወሪ ነው ምትዩ ምን ብዬ ልበላት አሁን ከዛ ትጣላላችሁ ራሱ ከአይምሮሽ ውስጥ ካለችው ቤት ታዩ ጋር ማለት ነው እየተሰዳደባችሁ ምናምን ከራስሽ ጋር የምታወሪበት ጊዜ የለሽም ምክንያቱም ቤታዩ ከሰው ጋር አልተገናኘችም ቤታዩ አመት ሙሉ እንዲሁ ስትጮይ ከረምሽ ከዛ ወጣገኘሽ ሰው ባንቺ ሰው በራሷ ሰዓት ወጣገኝ አንቺ አንድ አመት ሙሉ ለፍልፈሽ እሷ በሰከንድ ውስጥ አደረገችው አሁን ደግሞ ጸጉሯን ከዚህ በፊት ከፍታው ታውቃለች ግንባራ መሆኗን አሳይታናለች ምንም አዲስ ነገር የለም ደግሞ አብዛኞቻችን ግንባራሙሽ ነን ግንባራምነት ደግሞ በሆነ ወቅት ላይ ውበት የነበረ ነገር ነው በነገራችን ላይ ማለት ነው ግን ቁጭ ብለሽ እንደዚህ ቁጭ ብለሽ ከራስሽ ጋር ማለት ነው አውርተሽ ታውቂያለሽ ትንሽዬ ሊያን አይምሮሽ ውስጥ ፈጥረሻት ማለት ነው ከሷ ጋር ተነጋግረሽ ታውቂያለሽ ዘላለም አለምሽን ቤታዩ እንዳልሽ ትዘልቀዋለሽ ይሄ ሁሉ አመት ሚዲያ ላይ ቁጭ ብለሽ ታምር መስራት ስትቺ ግን አንድ ታምር ሰርተሻል ሆድሽን ሰፋ አድርገሻል ጭንቅላትሽን ሳይሆን ማለት ነው በጣም የሚገርም ሐሳብ ነው ያነሳቸው ብዙ ጊዜ እንግዲህ ስለናንተ የሚያወሩ ሰዎች ከኋላችሁ ያሉ ሰዎች መሆናቸው በጣም ይታወቃል ሊያ ደግሞ የራሷ የሆነ አቋምና የራሷ የሆነ ኮንቴንት የላትም እንግዲህ እንደዚህ ሰዎችን በማብጠልጠል ነው ጊዜዋን የምትፈጀው ስለዚህ ደግሞ አንድ ጥናት የተጠና ጥናት አለ ሰምተነው እንመለስ ታዋቂ ሰዎች ላይ ኦብሰስድ የሆኑ ሰዎች ሊትራሊ ደንቆሮች ናቸው ይሄ ቪዲዮ ብዙዎቻችሁ ሊያስደብራችሁ ይችላል ነገር ግን እኔ አይደለሁም ያልኩት በሰሞኑ ሃንጋሪ ላይ የተሰራ ሪሰርች ነው ይዞት የወጣው ራስን ህይወት ትቶ የዛን ታዋቂ ሰው ኑሮ ስክሮል እያደረጉ የሚኖሩ ምን በላ ምን ጠጣ የት ገባ የት ወጣ የቢራቢሮ ፋሚሊ የ555 ፋሚሊ ያሉ ያ ሴሌብሪቲ ላይ ኦብሰስድ የሆኑ ሰዎች ደንቆሮች ናቸው ነው የሚለን ጥናቱ በታዋቂ ሰዎች ኢንስፓየርድ መሆንና በታዋቂ ሰዎች ኦብሰስድ መሆን እጅግ በጣም ይለያያሉ ጀስት የሴሌብሪቲዎቹን ታሪካቸውን ማወቅ ከመጡበት ውጣ ውረድ ወይም ከጆርኒያቸው መማር በጣም አሪፍ ነገር ነው ነገር ግን ሙሉ ጊዜያችንን የሆነ ታዋቂ ሰውን ህይወት እያሳደዱና እያዩ መኖር የራሳችንን ህልም ህይወትና ኑሮ ወደ ጎን እንድንረሳ ያደርገናል ነው የሚለው እናንተ ምን ትላላችሁ ሐሳባችሁን ኮሜንት ይሄ ጥናት እንግዲህ
እኛ ሀገር ብቻ አይደለም የሚሰራው ያደጉትም ሀገራት ላይ እንደዚህ አይነት ሰዎች በጣም ብዙ ናቸው። እንግዲህ ምን ለበሰ ምን ጠጣ ምን በላ እያሉ በሱ ጉዳይ የሚጠመዱ የራሳቸውን ህይወት ትተው እንግዲህ የሰዎችን ህይወት የሚኖሩ ሰዎች አሉ። ይህን ነገር ስናደንቅም ስናከብርም በመጠኑ ብናረገው ብዬ እላለሁ። መተሳሰብ ቢኖር መተሳሰብ ቢኖር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገፍ በእውነተኛ ስሜት ሰው በሰው ባይገባ ባያጋጨው ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ይደርስ ነበር። ቤተሰቦች እንግዲህ እናውም በጣም ከሚያስቁኝ ከሚያዝናኙኝ ሰዎች መካከል ነው። እንግዲህ ይሄ እንግዲህ የሰራው ቪዲዮ የሶሻል ሚዲያን እንግዲህ ደግነት በትንሹ ያሳያል ብዬ አምናለሁ። ምክንያቱም የሆነ ደግነት ሲያሳያችሁ እጥፍ የሚቀበሏችሁ ሌላ ነገር አለ። አብዛኛው እንግዲህ ምንም ጥቅም ሳያገኝ እዚህ ሶሻል ሚዲያ ላይ የሚረዳ ሰው የለም። የነውም ግን ሁሉንም ነው ጠቅልሎ ይወስደው። በዚህ ዙሪያ ምን ሀሳብ አላችሁ? ሀሳባችሁን ስጡኝ። በቀጣይ ደግሞ አንድ በጣም አስገራሚ ምግብ አለ። ይሄ ምግብ ምንድነው? ስሙ የትስ ነው የሚገኘው የሚለውን ወይም ደግሞ የስሙን ትርጉም አንድ ላይ የምናይ ይሆናል። እስቲ ወደ ቪዲዮቹ እንሄዳለን። ቲክቶክ ላይ መፖስት ያለበት ነገር አይቼ ነው ላሳያችሁ። ምግብ ልበላ ገብቼ ሜኗች ነው ምንድነው ደግሞ ሲሰጠኝ ነው ና በጣም ነው አመሰቢ ነገር ነው። ቤቱ ደስ ይላል። አክቹሊ ሰላም ናችሁ? እዚህ ጋር የምትመለከቱት ሰሞኑን እዚህ ሶሻል ሚዲያ ላይ እንዲህ ሲዘዋወር አይቼ ነውና እኔ ደግሞ እንደ አማርኛ ቋንቋ አስተማሪነቴ ይሄ ምንድነው የአማርኛ የቋንቋው ትንሽዬ ደካማ ጎን ነው። ምን መሰላችሁ? አንድን ቃል አጥብቀህ አንብበው ወይም ደግሞ አላልተህ አንብበው የሚል ነገር የለውም። እና እዚህ ጋር የምታዩት ያከበብኳቸው 7ኛና 8ኛ ላይ ያ ማለት ቋንቋው ጠብቆና ላልቶ ሲነበብ የተለያየ ትርጉም አለው። እምስ ያለ ማለት በደንብ ያልበሰለ ስጋ ማለት ነው። ዝም ብሎ ለብ ያለ ማለት ነው። እምስ ያለ ጠበቅ አርጋችሁ ነው ማለት ነው የምታነቡት። እንግዲህ እስከላችሁ ካነበባችሁትም ሰቦቼ እንግዲህ ምን አይነት ስሞች እንደሚወጡ ዘንድሮ አናቅም። ነገር ግን ልጁ እንደተናገረው ይሄ የቋንቋችን ድክመት ነው። ሲጠብቅና ሲላላ እንግዲህ የሚያመጣው ብዙ አይነት ለውጦች አሉ። ከነዛ መካከል ያው እንግዲህ ታውቁታላችሁ ምን እያሉ እንደሆነ። ግን ደግሞ እንደዚህ አይነት ነገሮች ሰዎችን የሚያደናግሩ ሰዎችን ወደ ሌላ ነገር ሊወስድ የሚችል ስም ባይወጣ ብዬ እላለሁ። ቀጣይ ደግሞ ሰሚት ላይ የተነሱ ብዙ ሀሳቦች አሉ። እስቲ ወደ ቪዲዮቹ እንሄዳለን። ሰሚት ሰሞኑን ሰሚት ምንድነው እየተፈጠረ ያለው? ከባህላችን ወጣ ያሉ ነገሮች ሰሚት እየተደረጉ ነው የሚሉ ፖስቶች ሶሻል ሚዲያ ላይ ሰሞኑን በዝተዋል እና ይሄን ነገር ቦታው ድረስ ሄጄ በአይኔ ያለው አንዳንድ ሰዎችንም ጠይቃለሁ ብዬ መጥቻለሁ። ማየውን ነገር ማሳያችሁ ነው የሚሆነው። እንግዲህ የብዙ ሰዎች ጥያቄ ስለሆነ አብራችሁኝ ቆዩ። ዋናው ችግር ያለው ዋናው አስፋልት ላይ ሳይሆን ገባ ብሎ ነው የሚል ነገር ስለሰማው ወደ ውስጥ ገብቼ ቼክ ለማድረግ ገብቻለሁ። ዋናው አስፋልት ላይ እንግዲህ በጣም ብዙ ቤተሰቦች ልጆቻቸውን ይዘው እንጆ እያደረጉ ነው ያየሁት። ምንም ያየሁት ክፋት የለም። ከውስጥ በኩል ነው ችግሩ ብሎኝ ወደ ውስጥ በኩል ገባ እያልኩ ነው። ምንድነው ቆይ ሰሚት እየተፈጠረ ያለው? አይ እኛ እዚህ ነን። ከኛ የበለጠ የሚያውቀው ሰሚት ነው ያለ አይመስለኝም። ብዙ ሰው ያው ዝም ብሎ ባልታ ዝም ብሎ ስለሚወራ በዚያ ምክንያት ሊሆን ይችላል እንጂ እኔ ያው
ማታ ጠዋት 2 ሰዓት ገብቼ ማታ 3 ሰዓት ምናምን ሞተው። አንተ እስከ 3 ሰዓት ነው? ከ3 ሰዓት በኋላ ቢፈጠርስ? አረ ልጆች አሉ ጀለሶቻችን አሉ። ሲጀመር አይንና ጆሮአችን እዚህ ነው ማለት ይችላል። የኤችአይቪ ቫይረስ ከፍተኛ ወረርሽኝ በሰሚት አካባቢ እንዳለ እየተሰማ ነው ያለውና ወጣቶች ወንዶችም ሴቶችም ሰሚት አካባቢ ስጋ የምትበሉ እየሄዳችሁ እዛ አካባቢ ድራፍት የምትጠጡ ኤችአይቪ ቫይረስ በጣም በቃ እየተጨባበጡ ነው ያሉ ነው እና ራሳችሁ ሰሞኑን ሰሚት መነጋገሪያ ሆናለች እና በጣም ገርሞኝ ለምን እስቲ አንድ ነገር ቼክ አላረግም ብዬ ሰሚት ነኝ ያለሁትና በጣም ነው ያሳቀኝ። ማለት ማህበራዊ ሚዲያ ላይ በሰፊው መነጋገሪያ መሆኑ ያርሰ ጉዳይ ከምን አንፃር ነው የሚለውን ኮንተንት ከመስራቴ በፊት ብዬ ቼክ ሳደርግ በጣም የሚገርም ነገር ነው ያየሁት። እዛ አካባቢ በብዛት የሚኖሩት ከትግራይ አካባቢ በጦርነቱ ምክንያት ተፈናቅሎ የመጡ ሰዎች ናቸውና አንድ ሁለት ሰዎችን ለማናገር ሞክሬ ለምን ያ ነገር እየተፈጠረ እንደሆነ ስጠይቃቸው ምን አይነት ነገር ሰማው መሰላችሁ? አንዳንድ ሰው በጦርነቱ ምክንያት ተፈናቅሎ የመጡ 6-7 ቤተሰብ የሚሆኑ ሰዎች ተከራይተው የሚኖሩ አሉ። እነዛ ሰዎች በቅርብ ነው አዲስ አበባ የተቀላቀሉት። ስራ የላቸውም፣ የሚያውቁት ዘመድ የላቸውም፣ የተሻለ የገቢ ደረጃ ያለው ቤተሰብ የላቸውም። ምንም የገቢ ምንጭ በሌላቸው አዲስ አበባ ውስጥ ነው ያሉት። ስለዚህ አዲስ አበባ የቤት ክራይ ሁኔታውን ታውቁታላችሁ። ጣሪያ የነካ ነው። 6 ቤተሰብ አንድ ጎጆ ውስጥ መኖር አይችልም። ባለ አንድ መኝታውን ቶት ስቱዲዮ ሰሚት ላይ ስንት እንደሆነ ታውቃላችሁ? ከ15000 ብር በላይ ነው። ምንም ገቢ ምንጭ ለሌለው ሰው 6 ቤተሰቡን ይዞ 15000 ስቱዲዮ ውስጥ እንኳን ዝም ብሎ ጎን ለጎን ቁጭ ብሎ እንደ ፖሊስ ጣቢያ ያድራሉ ቢባል እንኳን ምን ያህል ሀስል እንደሆነ እናንተ ማህበራዊ ሚዲያ ላይ ስለ ሰሚት የተለያዩ ነገሮችን ለመጻፍ ሶሻል ሚዲያን አማራጭ አደረጋችሁ። እነሱ ግን ይህን የከበዳቸውን ኑሮ ለማለፍ ምናልባት ገላቸውን አሳልፈው መሸጥ ሊሆን ይችላል። ምናልባት እናንተ ያላችሁትን ብዙ ነገር ሆኖ ሊሆን ይችላል። ብራዘር ደልቷቸው እንዳልሆነ ግን እወቁ ነው የምላችሁ። ማለት ደልቷቸው አይደሉም እነዚህ ሰዎች። ሀገራቸው ያላችበት ሀገራቸው አይደለም፣ ሀገራችን ትግራይ ክልል የኛም ሀገር ነው እና በዚህ ሰዓት ያለበት ከፍተኛ የሰላም እጦት የታወቀ ነው። ሁላችንም የምናውቀው ነው። ጦርነት ይብቃ እያልን ቪዲዮ ስንሰራ የሚቆም ጦርነት አይደለም እዛ አካባቢ ያለው። ከዛ ችግር ውስጥ መጥተው እዚህ ጋር የቤተሰቦቻቸውን የዕለት ኑሮና ማደሪያቸውን ዛሬ ለማሻገር በሚያደርጉት ስቃይ ውስጥ እኛ ግን ማህበራዊ ሚዲያን ተጠቅመን እነሱን መውቀስ፣ እነሱን መተቸት፣ እነሱን ማድማት ሆነ አማራጫችንና በጣም ያሳዝናል። ይሄን ነገር አማራጭ ተወስዶበት የተለያዩ የሥራ መፍትሄዎች ቢገኝላቸው እነሱ ልጆች ብቻ አይደሉም። በነገራችን ላይ አዲስ አበባ እንኳን ከትግራይ ክልል ምንም ሞያም ሳይኖር ይሁን ሳትማርም ይሁን ተምረህ መጥተህ አይደለም ውጭ ሀገር ፕሮፌሽናል የሆነ ትምህርት ተምረህ መጥተህ የሥራ እድል ላይኖር በሚችልበት አዲስ አበባ ውስጥ ነው ያለው። ወንድም አለም እህት አለም በጣም ከፍተኛ የህዝብ ቁጥር አለ። የሥራ እጥረት በከፍተኛ ሁኔታ አለ አዲስ አበባ ውስጥ። በዚህ መሃል የመጡ ጦርነትን ሸሽተው የመጡ ህዝቦችን አናሳቅቅ፣ ህመም አንሆንባቸው፣ አናፊዝባቸው። እኛ ምናልባት ስቴብል የሆነ ኑሮ ላይ ሊሆን ይችላል ያለ ነው። ነገ ምን እንደምንሆን አይታወቅምና ሰሚት እናንተ የምትሉት ነገር አይደለም ያለው፣ ስቃይ ነው ያለው፣ ህመም ነው ያለው። እሱን ልንገራችሁ ቤተሰቦች እንግዲህ እንደሰማችሁት ነው። ሁሉንም ሰሚት ላይ ብዙ ነገር እየተካሄደ ይገኛል። ይሄ በጣም የሚያሳፍር ነው። እንደ ሀገር ውድቀትን የሚያመጣ ነገር ነው ብዬ ነው የማስበው። እንግዲህ ከትግራይ ተፈናቅለው የመጡ ሴት እህቶቻችን እዛ አካባቢ ገላቸውን ሸጠው በመኖር ራሳቸውን እያስተዳደሩ ነው። ይሄ ደግሞ የሆነበት ምክንያት እንግዲህ 3 በ3 2 በ3 3 በ4 የሆነ ክፍል አንድ ክፍል 20 እና 25 ሺህ ብር እየተከራየ ስለሚገኝ እንግዲህ እነዚህ ወጣቶች ወይም ደግሞ እነዚህ ግለሰቦች በልተው ለማደር ወይም ደግሞ ራሳቸውን ለመቻል የግዴታ ይህንን ነገር ማድረግ ይኖርባቸዋል። እንግዲህ ተገደው ነው እያደረጉ ያሉት። ይሄ ነገር ደግሞ እንደ ሀገር በጣም የሚያስጠላ ነገር ነው። ቤተሰብ እናንተም ምን ሀሳብ አስተያየት አላችሁ? እነዚህን ሰዎች ድምፅ ሆነናቸው እንግዲህ ካሉበት ችግር እንዲወጡ ብናረግ ብዬ አስባለሁ። ሀሳብ ካላችሁ ኮመንት ላይ ጻፉልኝ። ደግሞ ቆይ በቃ እኔ ልሂድ የኔ ቆንጆ። የኔ ፍቅር እንዴ ምን ሆነሽ ነው? ደጋግሜ መጥቼ ንዴቴ በወጣልኝ። ምን አድርጌ ነገርኩሽ? ለምንድን ነው ይሄን ያክል ጊዜ ቆየኸው? ነግሬሽ የለ እንዴ ችግር አጋጥሞኝ ነው አልኩሽ አይደል እንዴ? እኔ ስላንተ ችግር ምን አገባኝ? ካንተ ተለይቼ 3 ቀን አይደለም 3 ደቂቃ መቆየት እንደሚከብደኝ አታውቅምና ነው። እንደሱ ነው እንዴ? ይቅርታ የኔ ቆንጆ። ጥፊው ግን ድንገት ሳይደንግጬ ነው። አሳመንኩ እንዴ? ትንሽ። ከዚህ በኋላ ግን የሄድክበት አብሬ ነው እሺ የምሄደው። ትናፍቀኛለህ የኔ ፍቅር። አንቺን
እምቢ አልሽኝ እኮ እንጂ ደስ ይለኛል። ምን ልስራልህ ታዲያ? ደስ ያለሽ ሄኒ ታውቀዋለህ እንዴ? ከእናንተ ግቢ ሮጦ ሲወጣ ነው ያዝኩት። ሌባ ነው እንዴ? ኧረ እኔ አላውቀውም። ታውቂዋለሽ እንዴ ፍቅር? ኧረ እኔ አላውቀውም። አንተ ሌባ ልሰርቅ ነበር ማለት ነው? ኧረ እኔ ሌባ አይደለሁም። እዚህ ዲሽ ልሰራ መጥቼ እኮ በሩ ዲሽ ታታ ፖሊስ ትላለህ? ፖሊስ? ኧረ አንቺ አላየሽኝም እንዴ? ንገሪው እንጂ። ምን አይነት ዘመን ላይ ደርሰናል? አንተ ሌባ! ፖሊስ ጥሩ ይሄን አንተ የለህም ብሎ ሊሰርቀኝ እኮ ነው። ማንም የላትም ብሎ ከሌብነቱ ውሸት። አንቺ ጄሪ፣ እኔ ሌባ? ለምን ፖሊስ አጠሩም? ግን እየቀባጠረ እኮ ነው። የት ነው የምታውቂው? አንቺ ነሽ የሸመጠጥሽኝ? ይኸውልህ ወንድሜ ዴቭ እባላለሁ። የቀድሞ የጄሪ ፍቅረኛ ነኝ። ምን ጉድ ነች? እና ታዲያ የድሮ ፍቅረኛ ሆና እንደሆነ አሁን ቤት ለቀውጣ የኔ ፍቅር ያለፈ ታሪክሽ አትጨናነቂ። መጣው አንዴ ጠብቂ። ምን አይነት የተባረከ ባል ነው ያለኝ። ግን ቢማገጥበትም ይቅር ባይ ወይ ዋልቤ። እንግዲህ የት ልንሄድ ነው? የቅድሙ ጥፊ ጥፋትሽን መሸፈኛ ነበር አይደል? ይሄ ደግሞ ማሳረጊያው ነው። እሺ ይጂ እሺ፣ ቆይ አንዴ ላስረዳ። አይንሽን ማየት አልፈልግም። እሺ ቤተሰቦች እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቤተሰብ ያልሆናችሁ ይህም ቤተሰብ ተቀላቀሉ። ላይክ ሳታደርጉ ደግሞ የጀመራችሁ ላይክ በማድረግ ጨርሱ።